በዛሬ ቪዲዮ ሃይሚ ማንም ሰው ያልጠበቀውን ነገር አድርጋለች። እሱን አብረን እንመለከታለን። እኔ አንድ ነገር መናገር የምፈልገው ነገር ትናንትና እንደዛ ስናገር ትናንትና እንደዛ ስቀባጥር የነበረው ይህን ነገር ፈርቼ ነበረ። ትናንትና እንዲህ አይነት ፕራንክ መሰራራት ከቀጠላችሁ እርግጠኛው ነኝ ነግራችሁ አንድ ቀን ዋጋ ያስከፍላችኋል እያልኩኝ በተደጋጋሚ ስናገር ነበረ። የኔ ቻናል ቤተሰቦች ከሆናችሁ ይህን ነገር እርግጠኛ ነኝ እንደሰማችሁት። የእውነቴን ነው። ዛሬ በጣም አስደንግጦኛል የዛሬ ቪዲዮ። እሱን አብረን እንመለከታለን። ሃይሚ ምን እያለች እንደሆነ አብረን እንይ። እኮ ነበረ እኮ አይደለም። በቃ እኔ ተሰምቶኛል። ገባ? እኔ ተሰምቶኛል። ስማት ፋሚሊ፣ ስማት። ምን እንዳለች ሰማችኋት አይደል? እኔ ተሰምቶኛል አለች። እኔ ተሰምቶኛል እያለች ነው። እኔ አላቅ። ትናንትና ይህንን ነገር ስናገር ነበር። አንድ ፕራንክ ስታደርጉ፣ ጭራሽ እንደዚህ አይነት ፕራንክ ስታደርጉ የምሬን ነው የምነግራችሁ፣ ማንም ሰው ከናንተ ህሊና ውስጥ እንደዚህ ሟጥጦ ፕራንክ ነው ስላለ ሊያወጡ አይችልም። የምሬን ነው የምነግራችሁ። ይህ ያለማጋነን ነው፣ እውነታ ነው የምነግራችሁ። ጭራሽ እኔ ይቅርታ አልፈልግም። እሺ ምንድን ነው ፈልጊው? ምን ላድርግ? በቃ እዚህ ጋር ይብቃ። ምን ማለት ነው? እዚህ ጋር ይብቃ። ምን ትችላለህ? ኖ ፕራንክ ነው። ረፊ እዩት ፋሚሊ፣ እዩት። እዚህ ጋር ይብቀኝ እያለች ነው። በቃ እዚህ ጋር ይብቃን እያለች ነው። ለምን እኛ እኮ አንድ አላችሁን ብለን ከምናስባቸው ዩቲዩበሮች በጣም የምንወደው እኮ ዩቲዩብን እንድንወደው እያደረጋችሁን ካላችሁ እኮ መካከል አንዱ እናንተ ናችሁ። እንዴ ምን ሆናችኋል? ብሩክ፣ ሃይሚ፣ የምሬን ነው። ከራሳችሁ ጋር ሆናችሁ እርግጠኛ ሆና በቃ ይሄ ወዲያው በሚመጣ ስሜት አትመሩ። የምሬን ነው። ተረጋጉና አስቡ። ትልቅ ሰዎች ናችሁ። ነገ ትዳር ይኖራችኋል። ነገ ልጆች ታፈራላችሁ። የምሬን ነው። እንደ ትልቅ ሰው ማሰብ ጀምሩ። እንደ ትልቅ ሰው አስቡ። እኔ ምን ማለት እንዳለብኝ አላቅም ፋሚሊ። የምሬን ነው። ከነሱ የበለጠ ኤክስፔሪየንስ ያላችሁ፣ ከነሱ የበለጠ ትልቅ የሆነ ኤክስፔሪየንስ ያላችሁ ሰዎች ኮሜንት ላይ እየገባችሁ የምሬን ነው የምነግራችሁ፣ ኮሜንት ላይ እየገባችሁ ንገሯቸው። ብሩክንም ሃይሚንም ሜንሽን አድርጌ ፖስት ስለማደርገው ሁለቶችም ይመለከቱታል። እርግጠኛው ነኝ ነው የምነግራችሁ። ሶሲ ከብሩክና ከሃይሚ መሃል መውጣት አለባት የምትሉ ሰዎች ብሩክና ሃይሚ መቼም ቢሆን አይለያዩም፣ መቼም ቢሆን ሊለያዩ የማይችሉ ፍጡር ናቸው ብላችሁ የምታስቡ ሰዎች ሃይሚ ብሩኬም ደግሞ የሃይሚ ብቻና ብቻ ነው ብላችሁ የምታስቡ ሰዎች ላይክ እያደረጋችሁ አሳዩአቸው። የምሬን ነው የምነግራችሁ፣ አሳዩአቸው። ይመለከቱታል፣ ያዩታል። ምንም ተራ ነገር እኮ ነው። በቃ ፕራንክ ነው እንዴ? ምን ሳረጋየሽኝ? ማርያምን እናደርጋለሁ። ምንም አታድርግ። ሲጀመር አይመለከተኝም። እኔ እዩት ፋሚሊ፣ አንድ ነገር ልንገራችሁ። አይኖ እረዳለሁ። ብሩኬ ፕራንክ ነው። በቃ በከባዱ መመለስ ፈልገህ ነው፣ በከባዱ መልሰህላታል። ኖርማል ነው። አሁን የሃይሚ እርግጠኛው የምነግራችሁ ሃይሚ ምን እንደተፈጠረባት ልንገራችሁ። ከዚህ በፊት ሶሲ ፕራንክ አድርጋት ነበር። ስለነበረ እዩት፣ ቂም አለባት። የምሬን ነው የምነግራችሁ። ቂም አይያዙም ብላችሁ እንዳታስቡት። የምሬን ነው፣ እንዳታስቡት። አይታችኋል። ሊጋደሉ የደረሱ ሰዎች ነው። ስለዚህ እኔ ሃይሚ ላይ የሆነ ቅሬታ አለባት ሶሲ ጋር። ስለዚህ ሶሲ እንዴት በሶሲ በኩል ጭራሽ መጣ ነው የሷ ሐሳብ። ይህና ይህ ግልጽ ነው። ግልጽና ግልጽ ጥያቄ ነው እየጠየቀችው ያለው። አሁን ሌላ ሰው ቢሆን እኮ ኖርማል ቀለል አድርጋ ልታየው ትችል ነበር። ነገር ግን ለምን አያችሁ አይደለ? አሁን ይህን የሚያሳየው ምን እንደሆነ ታውቃላችሁ? ፕራንክ ወዲያው ከልባችሁ ሊወጣ እንደማይችል ነው። በቃ የምሬን ነው። በቃ ወደዳችሁም ጠላችሁም በአንድ ጊዜ ፕራንክ ከራሳችሁ ሊወጣላችሁ አይችልም። ይህን ነገር ማመን መቻል አለባችሁ። ከዚህ በፊት አንቺ ስንት ፕራንክ አድርገሽኛል እኮ። አይመለከተኝም። አያችኋት አይደለ? ሰማችኋት አይደለ? አይመለከትሽም ያላት ለፕራንክ ነው። እሷ ግን አሁንም ድረስ እንዳላት ነው ትዝ የሚላት። ገብቷችኋል አይደል? ኢማጂን እያደረገችው ያለችው እንዳላት ነው። በቃ እኔ ይህንን ነገር ነው ስፈሩ የነበረ። ፋይል ይመዘዛል። የምሬን ነው፣ ፋይል ይመዘዛል ለምላችሁ። እኔ አላቅም ምን ማለት እንዳለብኝ። ፕራንክ ስታደርጉ የምታደርጉትን ፕራንክ በደንብ ለይታችሁ ማወቅ መቻል አለባችሁ። አንድ ሰው ያስከፋዋል፣ ያሳዝነዋል።
ብላችሁ ማሰብ መቻል አለባችሁ። ብሩክም ሃይሚም የምሬን ነው። እኛ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ለእናንተ ያለን አመለካከት በጣም ለየት ያለ ነው። የምሬን ነው፣ በጣም ለየት ያለ ነው። እኛ እናንተን እንደምንወደው ማንንም ዩቲዩበር ልንወድ አንችልም። ይህንን ነገር አስረግጬ ነው የምነግራችሁ፣ የእውነቴን ነው የምነግራችሁ። ብሩክም ሃይሚም ይህንን ነገር እስቡበት። እንደ ልጅ ሳይሆን እንደ አዋቂ ብታስቡ ጥሩ ነው ብዬ አስባለሁ። በቃ እንዲህ ነው፣ እንደዚህ ነው ሰላምሽ ነሳውት በፕራንክ ሃይሚ። ምክንያቱም ከሶሲ ጋር ጭራሽ ማላስበው ነው፣ ጭራሽ ማለት ነው እኮ ከሶሲ ጋር መሆኑ ነው የገረመሽ ነገር። ከዚህ በፊት ልንጋደል የደረስን ሰዎች እኮ ነን እኔና እሷ። አያችሁ አይደለ? አያችሁ ፋሚሊ፣ አያችሁ አይደለ? አሁን የሃይሚ ችግር ከሶሲ ጋር ስለሆነ ነው፣ ከሶሲ ጋር ስለመጣ ነው። በቃ የሃይሚ ችግር ይሄ ነው፣ እየታየኝ ያለው ነገር ይሄ ነው። በቃ ገብቷችኋል አይደለ? እንዴት በሶሲ መጣህ ነው። በቃ ከዚህ በፊት የሆነ ቅር ያላት ነገር ነበረ። እንዴት በሶሲ መጣህ ነው አሁን አባባሏ ማለት ነው። ቱብኛ ሁሉ እንደዛ አድርጋችሁኝ። እሺ ሃይሚ እስቲ የምታወሪውን ነገር እንኳን ነው። እሺ ረፊ በቃ ምንድነው ሁሉ ነገር እንደዛ። አንቺ ስንት ነገር አድርገሽኛል፣ ስንት ነገር አያችሁ አይደለ ፋሚሊ። እኔ ገና ፋይል ይወጣል እያልኩኝ ነበር። የምሬን የፕራንክ ክፋቱ ይሄ ነው። በቃ የፕራንክ ክፋቱ ይሄ ነው፣ ሌላ ምንም ሊሆን አይችልም። የዛሬ የሆነ ያክል ወራት ያደረጉትን ነገር ቀስ እያሉ ሊያወጡት ነው በዚሁ ከቀጠሉ። የምሬ ነው። እንደዚህ አድርገኛል፣ እንደዚህ አድርገሽኛል ምናምን ነገር ከአንገት በላይ ነበረ ፕራንኩ ማለት ነው። ገብቷችኋል አይደለ? አንድን ሰው እኮ ፕራንክ ካደረጋችሁት በኋላ ፕራንክ ነው ከተባለ በኋላ ፎርጌት ነው ማድረግ ያለበት አይደለ? ያን ነገር እንዳልተፈጠረ ነው ማሰብ ያለበት። ገብቷችኋል አይደለ? የፕራንክ አላም ፕራንክ ሲባል ይሄ ነው በቃ እንዳልተፈጠረ መሆን አለበት ፕራንክ ከተባለ። ስለዚህ እነዚህ ልጆች ግን የሚያደርጉት ፕራንክ እየወጣላቸው አይደለም ካምሯቸው ማለት ነው። ይህንን ነገር እያየው ነው። እናንተስ ምን እየተመለከታችሁ ነው ፋሚሊ? የምሬን ነው። ሐሳባችሁን ኮሜንት ላይ አሳውቁኝ። ኮሜንት ሁላችሁንም እመለከታለሁ። ካንተ ጋር አንድ ክላስ ውስጥ እኔ ሃይሚ በቃ ፕራንክ ነው ያደረኩት። ኧረ ምንም አዲስ ነገር የለውም። በቃ ፕራንክ ነው ያደረኩት። በቃ የራስ ጉዳይ። እሺ ምን ማለት ነው? እኔ እያወራሁሽ አይደል እንዴ? አንቺ እያወራሁሽ አይደል እንዴ? ነይ ማርያምን በስርዓት አውሪኝ። ሃይሚ እኮ ልቀቀኝ፣ በስርዓት አውሪኝ። በቃ ይቅርታ ልጠይቅሽ ነው የጠራሁሽ። ቆሜ ማውራት አልፈልግም። ተወኝ እኮ ይቅርታ ልጠይቅሽ እኮ ነው የጠራሁሽ። እኔ አልፈልግም። ሃይሚ ብትረጋጊ፣ የምሬ ነው ብትረጋጊ ይሻላል። የረጋ ወተት ቅቤ ይወጣል ነው የሚባለው። የምሬ ነው ፋሚሊ። ሃይሚ ተረጋጊ፣ ተረጋጊ። ይህን እረዳሻለሁ ስሜቱ። ነገር ግን አሁን የምታደርጊው ነገር ለወደፊታችሁ ነገር መሰረት ነው። የምሬ ነው መሰረት ነው። አሁን እያደረግሽው ያለሽው ነገር ይህን አግሬሲቭ ሆነሽ መናገር ንግግርሽ ምናምን ነገር ሊያስከፈው ይችላል። ብሩክንም በዚሁ አጋጣሚ የምሬን ነው ነገርሽ ሊያስከፈው ይችላል። ነገ ከነገ ወዲያ እርግጠኛ ነኝ እኔ እንደምትታረቁ ማንም ሰው በመሃላችሁ መጥቶ ሊለያያችሁ አይችልም። የምሬን ነው ነገራችሁ። እኔ በቃ በእናንተ እርግጠኛ ነኝ፣ 100% እርግጠኛ ስለሆንኩኝ ነው እንደዚህ ማወሩ። ነገ ተጣርቃችሁ እንደምትመጡ እርግጠኛ ነኝ። ነገር ግን በቃ ለሚያልፍ ነገር የማያልፍ ንግግር መነጋገር አለባችሁ ብዬ አላስብም። ይህንን ነገር ብታስቡበት በጣም ደስ ይለኛል። የፈለገ ነገር ይሁን አሁን ብሩኬ አጠፋው እያለ ነው ፋሚሊ። ብሩኬ አጥፍቻለሁ ተጸጽቻለሁ እያለ ነው። ስለዚህ አሁን አንድ ሰው ደግሞ አጥፍቻለሁ ተጸጽቻለሁ ካለ በቃ ይቅርታ መደረግ አለበት። በቃ ይሄ ምንም እንትን የለውም። ታውቃላችሁ፣ ሁላችሁም ታውቃላችሁ። የይቅርታ ልብ ደግሞ ሁለቶችም አላቸው። የምሬን ነው። ብዙ ነገር ቢደራረጉ እንኳን ይቅርታ ይባባላሉ። እና ይህን የምትመለከቱት ነገር የምሬን ነው ከልባቸው አይደለም። በቃ ከልባቸው አይደለም። እያደረጉት ያለው ነገር ከልባቸው አይደለም። በቃ ከአንገት በላይ ነው። ያስታውቅባቸዋል። በቃ ሁለቶችም ፈራ ተባ እየተባባሉ ነው በቃ የሚነጋገሩት። ገብቷቸዋል አይደለ? ሃይሚም በቃ እኔ ብቀኝ እሄዳለሁ ምናምን ነገር ሰለቸኝ ምናምን የምትለው በቃ የሆነ ከአንገት በላይ ነው። ሁለቶች ምን አይነት ፍቅር እንዳላቸው ምን አይነት አስተሳሰብ እንዳላቸው የምሬን ነው። ለሰው ምን ያክል እንደሚያስቡ ምናምን እናውቃለን፣ ሁላችንም እናውቃለን። ይሄ የሚካር ነገር አይደለም፣ ኢሹ አይደለም ሁሉ የምሬን ነው፣ ኢሹ አይደለም ሁሉና ይቅርታ ብታደርጊ ሃይሚ ይቅርታ አድርጊና በቃ ሰላም ለማውረድ ብትሞክሩ የተሻለ ነው ብዬ አስባለሁ። ይሄ በቃ የመጨረሻው ሶሉሽን ይሄ ነው ሊሆን የሚችለው። በቀጣይ ቪዲዮ ከሶሲ ጋር ይቅርታ መጠየቅ አለቀ። ሌላ ምንም ታምር የለው። በቃ ያለፈው አልፏል። እንደ አዲስ ነው ህይወትን መኖር ያለባችሁ። ከዚህ በኋላ ያለውን ነገር ረስታችሁ ቢያንስ እንኳን ከዚህ በኋላ ትምህርት ይሆናችኋል፣ መማሪያ ይሆናችኋል። እኔ ሌላ ምንም ልላችሁ አልችልም። መቼም አሁን ከዚህ ከራሳችሁ ስህተት ካልተማራችሁ ከማንም ሰው ልትማሩ አትችሉም። የምሬን ነው። ከራሳችሁ ካልተማራችሁ ከማንም ሰው ልትማሩ አትችሉም። እና
ከዚህ በኋላ ታስተካከላላችሁ ብዬ አስባለሁ። ይህ ለእናንተ በቃ ማስተማሪያ ቪዲዮ ነው ብዬ ነው የማስበው። ሃይሚ ረፊ እኔ የልቦና እናያቃሉ አልኩሽ እኮ አንድ አልጋ ላይ ሆናችሁ ምን እንድላችሁ? እሺ ምን አደረግን? አየሽ አንድ አታብጁ። በእናትሽ ሰማሁሽ፣ ማርያምን ሰማሁሽ፣ በጣም ነው ሰማሁሽ። ሃይሚ በቃ ረፊ፣ እግዚአብሔር ረፊ። እኔ እዚህ በስነ ስርዓት ምንም ቆይ እኛ በእናንተ የተነሳ እኛ ራሱ ቆይ እናንተ ሰላም ሆናችሁ ለማየት እናንተ የሆነ ቦታ ደርሳችሁ ለማየት የእናንተን ፈገግታ መፈለግ ለኛ ራሱ የምሬን ነው በጣም እንትን እየሆነብን ነው። በጣም ችግር እየሆነብን ነው። በቃ አንድ ቀን ሀዘን አንድ ቀን ደስታ ነው እያደረጋችሁን ያላችሁትና እባካችሁ እንደ ትልቅ ሰው ስቡ። እባካችሁ ህፃናት ሁኑ። ቡቡ የምሬን ነው እንዴ አቢና ሚጡን የሆናችሁብን ምን ሆናችሁ ነው? እባካችሁ ራሳችሁን ሁኑ። ሌላ ሰው ሳይሆን ራሳችሁን ሁኑ። የምሬን ነው። ዛሬ ይሄ ቀን ያልፋል፣ ነገ ይመጣል። ነገ እርግጠኛ ነኝ ምንኜ ነው እንደዚህ የተናገርኩት ምንኜ ነው የሚያስብላችሁ ቀን ይመጣል። ስለዚህ እባካችሁ ለሚያልፍ ጊዜ የማያልፍ ንግግር ባትነጋገሩ ደስ ይለኛል። እኛም እንደዚህ ሆናችሁ መስማትም ሆነ ማየት አንፈልግም። እባካችሁ እንግዲህ የዛሬ ቪዲዮ ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ሁሉ እመኝላችኋለሁ። እስካሁን ተመልክታችሁ ደግሞ ላይክ እና ሰብስክራይብ ካላደረጋችሁ ላይክ እና ሰብስክራይብ በማድረግ የዚህ እንቁና ቸኮሌት ፋሚሊ አባል መሆን ትችላላችሁ። የዛሬ ቪዲዮ ይህን ይመስል ነበረ። ባይ